እንደዛው በሱ ምክንያት እስካሁን ድረስ ሆስፒታል ይሄዳሉ በጥርሴ። ምክንያቱም ጥርሴ ከነድዴ ነው። እንደውም ሆነ ሰዓት ላይ በደንብ ሕክምና ካላገኘሽ ወደ ካንሰር ይቀየርብሻል ብለውኝ ጥርሴን ኦልሬዲ አስወልቄ ያንን የተሸረፈውን ጥርሴን ድዴን ከነድዴ እንትናስ ብዬ አርቲፊሻል ጥርስ አስተክዬ ነው ማለት ነው። እና ከዛ ሆነ ሰዓት ላይ ወንድሜ መጣ። ወንድሜ ሲመጣ ሀቡዬ ወንድሜ እንዴት ብዬ ንገረሽ፣ በጣም የሚያምር ቆንጅዬ ማለት እኔ እንደነሱ አይደለም፣ በጣም የሚያምር ቆንጅዬ ቀይ ረጅምዬ ወንድም አለኝ። ይሄ ወንድምሽ ነው ሲሉኝ ማመን አልቻልኩም። በቃ ማለት በህልሜ ነው በውኔ ነው በህልሜ ነው በውኔ ነው እያልኩ ማለት ነው። ከዛ መጣና እኔ ወንድምሽ ነኝ ምናምን ብሎኝ 2 ቀን አድሮ ምናምን ተመልሶ መጣ ማለት ነው። ለካ ያለሁበትን ሁኔታ ላይ ነው አይሜን ከቤተሰቦቼ ተደብቆ ነው የመጣው ማለት ነው። ከዛ ደስ አለኝና ማለም ጀመርኩ። ከዛ የሆነች ደግሞ አክስቴ ከጅማ መጣችና እዛ አረፈች ማለት ነው። ከዛ በምታርፍበት ሰዓት እኔ ይዤሽ ልሂድ አለችኝ ማለት ነው። ከዛ እኔ ይዤሽ ልሂድ ብላኝ እሺ ብያት፣ ግን እሱ ከለከላት። ከዛ ሲከለከላት እሷ አይሚን እሱ ወንድሟ ስለሆነ ኦፍኮርስ ወደ እሱ ነው የምታደላው። ደግሞ ሰው ሲመጣ እንደ ደህና ሰው ሪያክት ያደርጋሉ ማለት ነው። ጥሩ ሰዎች ይመስላሉ ሰው ሲመጣ፣ ግን እንደዚህ በአይናቸው ሁሉ እንትን ይሉኛል። ኢቨን ኢፍ ሰው ምግብ ሰጥቶ ስበላ በአይናቸው ይገርፉኛል ማለት ነው። ከዛ ሰው የሆነ ነገር ካለኝ ምናምን ከነሱ ጋር ምናወራሽ ብዬ ይቀጠቅጣል። ይሁን የሚያስጠላ የምትታውቂያለሽ። እንጃ እንዴት ብዬ ልንገርሽ። አሁን የብዬ ሳስበው እዚህ ጋር እንዲህ ሰው ቁሞ የሚሄድ ሁሉ በጣም ይገርመኛል። በጣም ነው የሚገርመኝ ማለት ነው። በተለይ ሀቡ ሻወር በወሰድኩ እንግዲህ የሰው ልጅ በቀን ስንት ጊዜ ሻወር እንደሚወስድ አስቢ። በዛን ሰዓት በቃ እየዬ እያልኩ እያለቀስኩ ነው የምወጣው። ምክንያቱም እያንዳንዱ ሰውነት በነካሁት ቁጥር ህመም አለው። አያቸዋለሁ ጠባሳዎቼን፣ እያንዳንዱ ነገር ማለት ነው። እና ትዝ ይለኛል እንዳልናገረው ማንም እንትን ይለኛል ብዬ አላምንም፣ ይሰሙኛል ብዬ። ምክንያቱም ጥሩ ነገሩን አወራለሁ ማለት እናቴ ወንድሟ ስለሆነ ብዙም አላወራም፣ ግን ከጠየቁኝ ጥሩ ነገሩን ነው የማወራው እንጂ ክፋታቸው ምናምን አላወራም። ምክንያቱም እነዚህ ከዛ በኋላ ቤተሰቦች ቢሆኑ የሆነ አክሴፕት ማድረግ አልቻልኩም። ቤተሰቦች ቢሆኑ እንደዚህ አያደርጉኝም ብዬ ስለማምን ማለት ነው። ከዛ በኋላ እንደዚህ እያልኩኝ ስኖር ወንድሜ አሁን ድጋሚ ተመልሶ መጣ ሆነ ሰዓት ላይ ማለት ነው። ውሃ አላጠገብሽ፣ ውሃ ብትጠጪ ጥሩ ነው። ራስሽን እንዳያምሽ ትንሽ ውሃ እየጠጣሽ እና የሚያለቅስ ኢሞጅ ደግሞ አትላኩ። እሺ ቲክቶክ ይዘጋል። የሚያለቅስ ኢሞጅ አትላኩ። ከዛ የሆነ ሰዓት ላይ ወንድሜ ተመልሶ መጣ ማለት ነው። ከዛ ተመልሶ ሲመጣ አይሚን ውሰደኝ አልኩትኝ፣ ግን አልተናገርኩም። አይሚን ስም ማለት ነው አልናገርም። ውሰደኝ አልኩት ማለት ነው። ከዛ 3 ቀን አደረና ምናምን መሸኛ የትምህርት ቤት ሳላወጣ ምናምን ይዞኝ መጣ። ከዛ ከመጣ በኋላ አቡዬ ማለት ቤተሰቦች የሚኖሩት ህይወት ቤት ውስጥ ያሉት ማለት እንደ ልጃቸው እንትን ብሎ አባቴ ደግሞ ከራስ አልፎ ለሰዎች ሲያደርግ፣ እንደገና ደግሞ አባቴ እንደ ልጅ ፀጉሬን እያሻሸ ኢቭን ከስሜ ውጭ ትዊ እያለ ሲጠራኝ ማለት ነው የሆነ በቃ እንትን ይለኛል። ልነግረው ሞክርና ከዛ አባቴ ለሱ የሚናገርብኝ ይመስለኛል። ኢቭን ከዛ ለቅቄ መጥቼ እዚህ ተከትሎኝ መጥቶ የሚመታኝ ይመስለኛል። ሀቡ በቃ እንዴት ብዬ ልንገርሽ፣ ስመጣ ማለት
እዚህ ሀገር ያለው ሌላ ነው። እኔ እዛ ያደግኩበት እድገት ሌላ ነው። ይሁንኩ በቃ እንጂ ለአስቀያሚ ይሁንኩ ነገር ሁኜ ነው ያደግኩት። ታውቂያለሽ? እኔ እንጃ እንዴት ብዬ ልንገርሽ። ከዛ እዚህ ያሉትን ሳያቸው በጣም ንቆዎች ናቸው። ቤተሰቦቻቸው በፍቅር ነው የሚያሳድጓቸው። እነዚህ አጎቶችሽ ናቸው፣ የአጎቶችሽ ልጆች ናቸው፣ እህቶችሽ ናቸው ተብዬ ሳያቸው እኔ ሌላ እነሱ ሌላ ናቸው። በፍጹም አንገናኝም። እንደገና ደግሞ ኢቨንፍ ቤተሰቦችን አልመስልም። እንግዲህ ደልቶች ስታድጊ እና ተጨቁነች ስታድጊ አንድ አይደለም በፍጹም አለ። ከዛ መልሶ ጥያቄ እንትን ይልብኛል። በቃ ልቤ አይረጋጋም። ህይወትን እፈራለሁ። እንዴት ብዬ ልንገርሽ? የሆነ ብቸኝነት ያደላኛል ማለት ነው። ከዛ እያቀረቡኝ ምናምን ሲሄዱ ልነግራቸው ፈልግና ነው ብነግራቸውም አያምኑኝም ብዬ እፈራለሁ ከእንደገና ማለት ነው። ኢቭን አሁን ላይ ልንገራቸው ቢያንስ ስለሚረዱኝ በጣም የመወዳት እህት ያለች እና ልነግራትልና ኑ ልታምንኝ አትችልም ብዬ እንትን እላለሁ ማለት ነው። ከዛ ግን ሁሌ እላታለሁኝ፣ ታውቂያለሽ እላታለሁኝ። ግን እኮ የሰው ልጅ እላታለሁ በህይወቱ ለማንም ያልተናገረው ወይም ሊናገር ይረዱኛል ብሎ የማይፈልገው የሆነ ታሪክ አለ እላታለሁኝ ማለት ነው። ከዛ እንድነግራት ትፈልጋለች፣ ግን እኔ አልነግራትም እና ብዙ ጊዜ እንድነግራት ትገፋፋኛለች። ግን ብነግራት አታምነኝም፣ አያምኑኝም ብዬ እንትን ስለምን መናገር አልፈልግም። ግን በቃ አሁን ላይ በቃ ሁሌ ትዝ ስለሚለኝ በቀልን ነው የምመኘው። አይሚን አሁን ላይ ስላደጉኝ፣ ምክንያቱም እንደዚህ እንዳደረገኝ ያውቅ ይሆን ትዝ ይለው ይሆን በቃ ሁሌ ራሴን እጠይቀዋለሁ፣ ሁል ጊዜ ማለት ነው። ግን በቃ ጠዋት ተነስቼ ፊቴን ልታጠብ ስሄድ ከንፈሬን ሳየው ያ ትዝ ይለኛል፣ ጥርሴንም ሳየው ያ ትዝ ይለኛል፣ ሁሌ እግሬንም ሳየው፣ ሁሌ ነገሬን ሳየው ያ ነገር ትዝ ይለኛል። እና የእውነት ህይወት መኖር አልቻልኩም። አሁን ላይ በቀልን ነው የምመኘው። ከዛ እላታለሁ ለእህቴ እነግራታለሁ፣ እንደዚህ የሰው ታሪክ አስመስዬ ማለት ነው። የሆነ ሰው ቢበቀለው ስላታለሁ ማለት ነው። ኖ በቀል ጥሩ አይደለም ትለኛለች። ግን እኔ ህመሙን ልረሳው አልቻልኩም። እኔ ለማን ልናገረው? እንዴትስ ሆኜ ከዚህ ስሜት ልውጣ? እንዴትስ ብዬ ነው የምኖረው? እና ይመጣል አንዳንድ ጊዜ እዛ እያለሁኝ ይመጣል። ግን ሲመጣ አይሚን ዝም ነው የምለው፣ ምንም እንዳልተፈጠረ ማለት ነው። እሱም ምንም እንዳልተፈጠረ ሪያክት አድርጎ 3 ቀን 2 ቀን አድሮ ምናምን ይሄዳል። ኢቭንፍ ሰርጌ ላይ መጥተዋል፣ ምንም እንዳልተፈጠረ ማለት ነው። ምንም እንዳልተፈጠረ ሀቡ እንጃ ብቻ ከዛ ስሜት ልወጣ አልቻልኩም። አሁን በቅርቡ ሀገር ቤት ልገባ አስቤያለሁኝና ሂጄ ብበቀለው ወይስ ብበቀለው ብጠይቀው ማለት ለምን እንደዛ እንደሚያደርገኝ ብጠይቀው ላለሁኝ አይሚን መልስ ካለው ምናልባት ለምን እንደዛ እንደሚያደርገኝ መልስ ካለው ወይም እናቴ በድለው እናቴን እየተበቀላት ነው ወይም በቃ ምንድነው ችግሩ ብዬ ብጠይቀው ላለሁኝ። እንደገና ደግሞ ለቤተሰቦች በቃ አሁን አድጌያለሁኝ ቢያንስ ትንሽ እንኳን ሊረዱኝ ይችላሉ ብዬ መናገር እፈልጋለሁ እና ከዚህ ስሜት መውጣት እፈልጋለሁ። በቃ እንዴት ብዬ ልንገርሽ አቡ፣ እኔ ራሴን ባየሁት ቁጥር ነው የማለቅሰው፣ ራሴን ባየሁት ቁጥር። ግን ያንን ሁሉ ምን ሆነሽ ነው ስባል ስቲል ወድቄ ነው የምለው። ማንም አያውቅልኝም ማለት በሱ የተነሳ ብዙ ነገር ሆኛለሁ። ምክንያቱም ጥርሴን በሚመታ ጊዜ ከነ ጭንቅላቴ ሁሉ ነው እና የተነቃነቀው። እዚህ ከመጣ ሁሉ ብዙ በሽታ ደርሶብኛል፣ ከጭንቅላቴ የተያያዘ ነገር ማለት ነው። ከዛ ሳይካትሪስት ዶክተር ነበረኝ እና እነሱ ታውቂያለሽ በጣም ያውቃሉ። እና እስኪ እድገትሽን ከስር ከመሰረቱ ንገሪኝ ይለኛል ማለት ነው። ግን እኔ መንገር የምፈልገውን ብቻ ነው እንጂ የምነግረው እንደዚህ ያለውን ነገር አልነግረውም። ምክንያቱም እስካሁን ብነግረው ይናገርብኛል እላለሁ ማለት ነው።
ስትሬስ ጋር ከሱ ጋር የተያያዘ ነው ማለት ነው። ያው እነሱ ሳይካትሪስቶች ስለሚያውቁ ይጠይቀኛል አጥብቆ። ግን እኔ ማለት እዛ ያለውን ታሪኬን ትቼ ቤተሰቦች ጋር ብቻ ያሳለፍኩትን ደህና እድገት እንዳካሄድኩኝ በደህና እንዳደግኩኝ ያንን ብቻ ነው የምነግረው ማለት ነው። ግን እኔ ከጥያቄው ላመልጥ አልቻልኩም፣ በፍጹም ላመልጥ አልቻልኩም። አቡ አይዶኖ ምን ማድረግ እንዳለብኝ። አይዞሽ፣ ስተነፍሺ ይቀልሻል። መጀመሪያ ግን ውሃ ጠጪ። ውሃ ላጠገብሽ። ውሃ ጠጪ። አንዴ ትንፋሽ ውሰጂ። ትንፋሽ ውሰጂ እና ውሃ ጠጪ። ውሃ ጠጪ። እና አሁን ስደት ዓለም ላይ ስኖር ማንም አይናፍቀኝም፣ ማንም ትዝ አይለኝም። በቃ ማንም የሆነ የሰውኛ ስሜት አለ፣ ሰው ሚስ የምታደርጊው ምናምን ማንም አይናፍቀኝም። አቡ ማንም ሰው ትዝ አይለኝም። አንዳንድ ጊዜ ብቻ አባቴ ትዝ ይለኛል። ምክንያቱም እነሱ ጋር ከመጣው በኋላ አባቴ ፀጉሬን እያሻሸ ኢቭን ካወጣልኝ ስም ሌላ ማለት የራሱ የሆነ ስም አውጥቶ እትውይ ላይ ነበር እና በቃ እሱ ካረፈው በኋላ ግን ማንም ምንም አይመስለኝም። መናፈቅ የሚባል ነገር ኢቨን ኢፍ ልጅ አትናፍቀኝም። መናፈቅ የሚባል ነገር በህይወት አይመጣም። ማንንም ሚስ አላደርግም። አሁን አንቺ የት ነው ያለሽው? አረብ ሀገር ወይስ አውሮፓ? ዱባይ ነው ያለሁት። እና ሳይካትሪስት የነበረሽ የት ነው? እዚህ ዱባይ ነው። ኦኬ እሺ። ባለቤትሽ ከአንቺ ጋር እዚህ ዱባይ ነው ያለው ወይስ ኢትዮጵያ ነው? ኖ ተለያይቻለሁ ከባለቤት። ያ ለመሰልሽ አንቺ ወደ ትዳር ከመግባትሽ በፊት የስነ ልቦና ሐኪም አይተሽ ራስሽን መውደድ ከጀመርሽ በኋላ ነው ወደ ትዳር መሄድ የነበረብሽ። ለምን አንቺ ራስሽን አትወጅም? ራስሽን የማትወጂው ግን በልጅነትሽ ፍቅር ስላልተሰጠሽ ይሰድቡሽ፣ ያንቋሽሹሽ፣ ይመቱሽ ስለነበረ ሳትፈለጊ ወደዚህ እንደመጣሽ አይነት ስሜት ነው የሚሰማሽ። ማንም አይወደኝም፣ ማንም አይፈልገኝም ብሎ ማሰብ በራሱ ራስን መጥላት ያመጣል። ገባሽ? ግን ይሄ የአንቺ ጥፋት እኮ አይደለም። የእነሱ አንቺን አለመውደድ፣ የእነሱ አንቺን መስደብ፣ አጎትሽ ሚስት ያደረጉብሽ ነገር እኮ የአንቺ ጥፋት አይደለም። የአንቺ ጥፋት አይደለም። ራስሽን በሰው ጥፋት ራስሽን ልትወቅሽ አይገባም። አንቺ ልጅ ነሽ፣ ምን ታውቂያለሽ? ልጅ ላይ ጥላቻን ማድረግ የአዋቂው ጥፋት ነው እንጂ የልጅ ጥፋት እንዴት ሊሆን ይችላል? አንቺ ልጅ ነሽ። እንደ ልጅ ፍቅር ነበር ሊሰጥሽ የሚገባው። ፍቅር ሊሰጡሽ ሲገባ ግን ጥላቻ ነበር እየሰጡሽ የነበረው። ይሄ አንቺ ጥፋት አይደለም። ራስሽን ልትጠያ አይገባም። በዚህ ከዚህ ስሜት እንዴት ልውጣ? ጠባሳይም በምን ልሸፍነው? እያንዳንዱ አየዋለሁኝ። አቡ ከንፈሬ ስንጥቅ ነው። እንደዚህ ባደረግኩ ቁጥር አየዋለሁኝ። ጥርሴ ሰባራ ነው። ጥርሴን ባየው ቁጥር ያትዝ ይለኛል። እግሬ ሰባራ አለው። ስነካ ያመኛል። ያንን ባደረግኩ ቁጥር ትዝ ይለኛል። ይኸውልሽ የልጅነት ትሮማ እንደዚህ ዝም ብሎ እኮ አይጠፋም። የሚጠፋው አንዴ በጣም ብዙ ጊዜ ይፈጃል። እየፈዘዘ ይመጣል ጠባሳው ልብሽ ላይ። በመጀመሪያ የምትጀምሪው ይቅር ከማለት ነው። ይቅርት ያለሽ የስነ ልቦና ሐኪም ከፈለግሽ እኔ ያገናኝሻለሁ ተጨማሪ። ግን የስነ ልቦና ሐኪም ግን ብቻውን ሊያድንሽ አይችልም። አንቺ ሳትፈቅጂለት፣ አንቺ ካልፈቀድሽለት፣ አንቺ ፈቅደሽ ግን ሊያድነኝ አልቻለም። ነገርኩሽ፣ ስትረስ ይዞኝ ብንፍ አይምን ሙሉ ፀጉሬ እንትን ብዬ ነበር፣ እንዳለ ፀጉሬ ተመልጦ ነበር እና ቶሎ ሕክምናውን በትክክል ካልወሰድሽ ወደ ካንሰር ይቀየርብሻል ተብዬ ከዛ አይምን ከመሞት መኖር ይሻለኛል ብዬ ወደ ራሴ ተመልሼ ሕክምና ተከታትዬ ለ3 ወር ያክል ዱባይ ሆስፒታል ተኝቼ ነበር ማለት ነው። ከዛ ህመም ዳንኩኝ። ፀጉሬም ከእንደገና በቀለ። በዛን ሰዓት እህቴ ቁርስ ከጎኔ ነበረች፣ ግን በቃ ማንንም ማየት አልፈልግም ነበረ። ምክንያቱም ማንም ይረዳኛል ብዬ አላስብም። ኢቭን ህመሜን አልናገርም ነበር። ኢትዮጵያ ደውዬ እንደዚህ አሞኛል ምናምን አልልም ነበረ። ዱባይ ላይ በቃ ግማሽ ዕድሜ ሆስፒታል ላይ ማለት ይቻላል። ጡቴን ኦፕሬሽን ተደርጊያለሁኝ። በዛን ሰዓትም ምን ተፈጠረ መሰለሽ? ደግሞ በዛን ሰዓት
ብቻዬን ነበርኩኝና እህቴ እዚህ ትኖር ነበር። ከዛ እንዳጋጣሚ ሆኖ ኢትዮጵያ ከገባች በኋላ ነው እኔ ጡቴን ኦፕሬሽን ልደረግ የነበረው ማለት ነው። ከዛ የሚፈርምልሽ ሰው ያስፈልጋል ሲሉኝ እህቴን ደወልኩላትኝና ለቫኬሽን ነበር የሄደችው። እንደዚህ በዚህ ሳምንት ውስጥ ኦፕሬሽን ትደረጋለሽ እና ትደረጋለች ተብያለሁ እና ነይና ፈርሚልኝ ይፈርምልኝ አጥቻለሁ ስላት ከዛ ትግስቴ በጣም ዝሞች ሞት አይዞሽ አልቅሽ ይውጣልሽ ችግር የለውም ግን ውሃ ጠጪ እንዳትጎጂ ራስሽን እንዳያምሽ ማልቀስም ቴራፒ ነው ይቀላል የሰው ልጅ ሲተነፍስ ማልቀስ ቴራፒ ነው መናገር ቴራፒ ነው ገባሽ ስትናገሪ ጭንቀትሽን ስትተነፍሺ ሲወጣልሽ የሚቀልሽ ፓርት አለ ስታለቅሺ ማልቀስ በጣም በጣም ትልቅ ቴራፒ ነው አንድ ሰው ሲያለቅስ ስሜቱን ኢሞሽኑን እያወጣ ነው ካለቀሽ በኋላ የሆነ ነገር ሲቀልሽ የሆነ ነገር ከውስጥሽ ለቆሽ ሲወጣ ሲቀልሽ ይሰማሻል ችግርሽን ጭንቀትሽን ያስከፋሽን ነገር ስትተነፍሺው የሆነ ፓርቱ ለቆሽ ሲወጣ የሆነ ቦታ የሆነ ስፔስ ሲለቅ ይሰማሻል እና የደረሰብሽ ነገር ያንቺ ጥፋት አይደለም መጀመሪያ ጥፋትሽ እንዳልሆነ ወቂ ራስሽን እንዳትጠይ ማለት ነው እኔ ምክንያት ነኝ እንዳትይ ወቂ መጀመሪያ ያንቺ ጥፋት እንዳልሆነ እነሱ ያጎትሽ ሚስት አጎትሽ ቤተሰቦችሽ አንቺን አለመውደዳቸው አይወዱኝም ብለሽ ካሰብሽ አለመውደዳቸው ያንቺ ጥፋት አይደለም ፈጣሪ ፈልጎሽ ነው ወዶሽ እዚህ ምድር ላይ ስለምታስፈልጊኝ የፈጠረሽ ሰው አይደለም የፈጠረሽ አምላክ ስለምትጠቅሚ እዚህ ምድር ላይ ያንቺ መፈጠር አስፈላጊ ስለሆነ ፈጥሮ